ያለን አማራጭ አሁን እንግዲህ እሙም አመነችበትም አላመነችበትም እዛ ቤት መውሰድ እኔ ግን ፈርቻለሁ። እሱ ማለት ነው ያፈራል። በቃ ያለን አማራጭ ይሄ ብቻ ነው። ሰላም ቤተሰቦች፣ እንግዲህ ያው የደረሰብንን ዱብዳ በካሜራ ላይ እኛ ሌላ ችግር ለመፍታትና ከዛ ችግር ለመውጣት እንግዲህ እሙ ያለችበትን ለማወቅና ወደ ቤቷ እንድትመለስ የምንችለውን ሁሉ ለማድረግ እየተመካከርን ባለንበት ሰዓት ላይ ሌላ ችግር ያላሰብነው ያልገመትነው ነገር አጋጥሞናል ማለት ነውና ያለን አማራጭ ሕፃን ነች፣ ዕቃ አይደለችም። የግድ ወደ ቤት ይዘን መተን 24 ሰዓት እስከሚሞላ ድረስ እኛ ጋር መቆየት ስላለባት ነው። እና አሁን ታዲያ የት ነን ያለ ነው? ያው እንደምታውቁት እንግዲህ እነ ሳሚ ጋር ደርሰናል። ሳሚ የት ነው ያለው? ጡንጦ ምናምን እያጠባት ነው እና ዳይፐር ምናምን እየቀየረላት ነው ያለው ውስጥ ማለት ነው እና እናንተ ጋር። ስለዚህ ከዛ የት ይዘናት እንሄዳለን? ወደ እነ እሙ ጋር ማለት ነው። እነ ሳሚ ቤት ትሄዳለች። ከዛ በኋላ የሚሆነውን እንግዲህ እኛ እናውቅም፣ እግዚአብሔር ነው የሚያውቀው። መልካም ነገር ያሰማል። እውነት ነው፣ ያስፈራል በጣም። ለምን ያለውን ችግር እንፈታለን ብለን ሌላ ችግር ይዘን እንትን ስንል ሌላ ነገር ነው የሚመስለው እና በጣም ነው የሚያስፈራ። ምን እንደምትል እኔ እንጃ፣ እኔ አላውቅም። በዛ ላይ አስቢ፣ ሰላም አይደሉም እነሱ፣ በእነሱ መካከል ያለው ነገር አለ። ያለን አማራጭ አሁን እንግዲህ እሙም አመነችበትም አላመነችበትም እዛ ቤት መውሰድ። እሷ ምንም ብትለምን እርግጠኛ ነኝ ደግሞ አጨክንም። ደግሞ አሁን ህፃን ይዘን ስንሄድ ጨክና አውጧ እንደማትል ሙሉ ተስፋ ሌላ ነገር ነው የሚመስለው። ግን ቢሆንም ደግሞ እኔ እሷ እንደዚህ ያደረገችን ብዬ በእሷ መፈርድበት ምክንያት የለኝም። ግን እኮ ውስጥ ገብታችሁ ማለት ነው ቀድማችሁ የሆነ ብታናግሯት ይሻላል። አሁን ይከብዳል አይደል? ህፃኗን ይዞ መግባቱን ይሻላል ከዛ በኋላ ያለውን ነገር ማውራት እንጂ ብቻችንን መግባቱ ምናምን እንኳን ጥሩ አይደል። ለምን ያለውን ነገር እዛ ቁጭ ብለን እሷ አንቺ ርቧት ነበር። በስመ አብ እና ለምን አይረባትም? በስመ አብ አንቺ ልጅ አይደለች እንዴ? ነው እንሂድ። እንዴት ነው? እኔ ፈርቻለሁ። አይ እኔ በጣም እግዚአብሔር መልካም ነገር ያድርግ። እኔ ምንም አንልም። ያለን አማራጭ እስኪገኝ ድረስ አሁን 24 ሰዓትም ነገራቸው እንዴ? የተባልነው ፖሊስ ታዲያ የተባልነው ነገር 24 ሰዓት አይደለም። ሌላ የተባልክ ነገር አለ? ምን ጠዋት ሄጄ መጣሁ ነው 24 ሰዓት ሞላው እኮ። ቤተሰቦቻችን ፖሊስ ጣቢያ ያለው ነገር ተስፋ የለውም ምንም። እናቷ እስክትገኝ ድረስ እስከተቀበልክ ድረስ እናቷ እስክትገኝ ድረስ ኃላፊነቱ ያንተ ነው። ለምን እንደሆነ ተከልበል። እንዴት እኔ ድንገት ሄደች ነው እነሱ አያውቁም። እንደዛ አይረዱም። እንደዛ እኮ አይረዱም ሳሚ። ለምን መሰለህ? ትክክል ናቸው። እኔ በነዛም እኮ በፖሊሶቹ አልፈርድም፣ በህግም አልፈርድም። አዎ ልክ ነው። እነሱ መስላቸው የግዴታ አንተ ነው መያዝ አለብህ፣ ለአንተ ጥላ እስከሄደች ድረስ። እሺ ግን ማለት ነው ቤተሰቦቻችን የተባለው እንደዛ ነው። በምንም አይነት መንገድ አሁን ተቀብለን የሆነ ነገር ማድረግ አንችልምም፣ አይቻልም። ስለዚህ ያለን አማራጭ እናትየው እስክትገኝና እናትየው መታ እስክትረከብ ድረስ የመያዝ ግዴታ አለብህ። ምክንያቱም በስነ ስርዓት መታ እንዳልከን ከሆነ ከቃልህ እንደያዝነው ከሆነ በስነ ስርዓት መታ ነው የሰጠች። ስትሰጥ መቀበል አልነበረብም። ኧረ እኔ ሽንቴን ልሽና ብላ ሰታኝ ስትሄድ ዝም ብዬ ተቀበልኳት እንጂ አስቤበት እኔ የሆነ ቦታ ልሂድ ብላ እጠፋለሁ ብላ አይደለም የሰጠችኝ አልኳቸው። ጭራሽ በጭራሽ አይሆንም አለ። እነሱ አይሰሙም ሳሚ። እኔ ስለ በእንደዚህ አይነት መልኩ እነሱ አይሰሙም። ህጉም እንደዚህ ነው የሚያስኬደው። ህጉም ቢሆን ደግሞ እንደዛ ነው የምለው። ስለዚህ እኔ በቃ ወይ አሁን ለእንክብካቤው ለምናምን ነው እንጂ እኮ አንድ ሲጀምር መጀመሪያ ምንም ስለ ልጅቷ ከመናገርሽ በፊት ገኒ እኔና እሷን ለማግባባትና ለማስታረቅ ሞክሪ። ከዛ በኋላ ህፃኑን ታያለህ እንዴ? እኮ ህፃኑን ታያለች፣ ግን ችግር የለውም የኔ ነው ምናምን ትያታለሽ አንቺ የዘመድ ምናምን እንደዛ አድርጋ እንድታስብ። መጀመሪያ ከኔ ጋራ መታረቅ አለብን ለማውራት ራሱ ተጣልተናል፣ ቤተሰቦቻችን ታውቃላችሁ። እና መጀመሪያ እኔና እሷ መታረቅ መቻል አለብን፣ ሰላም መፍጠር መቻል አለብን። እሱ ችግር የለውም በቃ እሺ። እንደምንም ብለሽ ገኝ በቃ
አይነት እንደው አንዳንዴ የእግዚአብሔር ስጦታ ነው ይባላል። እኔ እኮ የእግዚአብሔር ስጦታ ሳይሆን ዱብዳ ነው አለብኝ። እስኪ ባባ እስቲ አሳልፉት። አይገድም። ለእሷ እግዚአብሔር ስጦታ ነው። ለእኛም እንግዲህ የሆነበት ምክንያት እግዚአብሔር ምክንያት አሪፍ ምንም ማድረግ ታላሳይሽማ ታይሽ እጅቷ አላሳይሽ ቢቶ ያኔ ነው አንተ ምን አለባችሁ? ቃቃችን ተጫወት እቃቃን ተጫወት። አሁን ትተኛለህ። አንድ ቤት ትግባና አረ እንዴት እንደበላች እንዴት እንደተቀበላች ታጣች ታባይ ሲቆን ማለት ነው። እስቲ ቆን እኔ ደግሞ ለሊቱ ያቺ ቁርጧ ተናሪ ተልያላት ታቁ ተቃዳ በደንብ አያወጣም። በደንብ ዘስቶች ደግሞ በሌላ ቁርጦች ሲግሮፍ ያዝ ይባሉ ይችላል። እቺ ግን እኔ አሁን ራሱ ይሞላል አይመስልም። ምንም እንኳን ሰው ገና እኮ ነው ታወጣለች። በዚህ ላይ ደግሞ እኔ ግን ፈርቻለሁ። እሱ ማን ከነ ያፈራል? በቃ ያለን አማራጭ ይሄ ብቻ ነው። ይዘን ገብተን እንትን ማለት ያለችኝ መጀመሪያ ግን አትንገሪያት። እሺ እንዳልኩሽ አትንገሪያት። ነገ አንቺ ክፈችና ትገቢና ስትያዝ በባሮክ እንደሆነ አድርጊላት። ይኸኛው ቀዳዳው በደንብ አልተከፈተም። ለማዲስ ጫፍ አድርጊላት። ችግር የለውም። ከፈለግሽ ጫፍ ገና ጫፍ ምናምን አልፈታም ካልሽ ደግሞ አምጪና እንትን በያት። እያለቀሰች እያየሻት አይደል? ብዙ አንቺ እሺ አንተ ብቻ እሺ ምን ሆነባችሁ ነው? እናቷስ አለች። አንተ ጋር እኮ ዝም አትልም። ስጣት ለእሷ አንተ ጋር እኮ ዝም አትልም። ሲጀምር አንተ ታውቃለች። ለእሷን ስጣት ነው። እሷን እንደምትወላት እንደምትባሉ ትንፋሽ ላይ ያልኩ ህፃን ብላ ነው ኪሶ ያለቀሰች
ቁጭ በይ ነው አንተ ቀና በእናትህ አረገን ተቀበለውና አንቺ ያዣት በእናትሽ እንዴ አንተ ስጣት ሲጀመር እኮ እሱ አይችልበትም ይላል አይ ቆራ ፈርሶ ማሻት ለማቆም ማታውቀውን ነገር የሰው ልጅ ትገላለህ ያመሃል ስጣት ለእሱ አንተ ማለያዛት ወይ ገላት ነው ማታኛ ማን ተከታለች ምንም አትልም አስተኛ ተዘጋ አንተ ምን አላችኋል ምን ሆነህ እናንተ ምን አላችሁ እናቱ የምንሆነች እግዚአብሔር ምን ታረጋች በቃል ከዛ ወጣ ከዛ ብለን እንደፍታችሁ ላይ የማያውቁ የሆነ እናቷ የሆነ ነገር ነች እኮ ነው የምትመጣው አራምንም ይቅርታ ልጠይቅሽ ነው የመጣው እኔ እናንተን ለማስታረቅ ነው ሰላም እንድታወርዱ ያው ደውላ ስለጠራችሽ ወደ ቤት የሚተመለሽው ስለዚህ ሰላም ፈጠሩ መጀመሪያ ሰላም መፍጠር አለብን በዛ በኋላ ነገ ነው ቀጠሮም ታውቂያለሽ እንትጅበት ስለዚህ እናንተ ሁለታችሁ ሰላም ፈጠሩ ማንንም ደግሞ ማይጣላ የለም ማንንም ይጣላ እኔ ሲጀመር እኮ እኔ የጻር ልጅ እዚህ ዘርፍ ሞቶ ግራ ስለገባኝ ነው አንቺ ሳይሆን እንጂ እኮ በቃ እኔ ቃይጄ ነገ ሆስፒታል ስለምገባ ቃይጄ ለምን ነበር ምንድነው ሰላማዊ ነው ሰላማዊ ማለት አሁን ሰላማዊ ነና እኔና ሰላም ፈጠሩ አሁን እኔ ላንቺ ደውዬን አይደለ ነው ያልኩሽ ካንተ ጋር ያው እሱ ይቅርታ ብዙ ጊዜ ይቅርታ ጠይቆ ብዙ ጊዜ እዛው ስታጥቦ ጭቃ ስለሆነ አንቺም እኮ አጥፍተሻል በነገራችን ላይ እኔ ብቻ አይደለም ይቅርታ ጠይቄያለሁ እኔ ለስለስ ብዬ ይቅርታ ስለጠየቅኩሽ ነው እንጂ ደግሞ አሁን ሁለታችሁ ማትጨቃጨቁ ሁለታችሁ መጀመሪያ ሰላም እኔ ያጠፋሁትን ብለው ነገር የለም በግድ አጠፋሽ ከሆነ አጥፍቻለሁ በቃ ይቅር ተባባሉ ነው እንትን ነገ መውለጃሽ ደርሷል ስለዚህ በሰላም ታርቃችሁ በእምነት ተጠሩና እንሄዳለን ሁላችንም ማለት ነው ያው የሚሻለው መታረቁ ብቻ ማንንም ደግሞ ይጣላል ሙያ አንቺ ብቻ እኮ አይደለሽ ወይ ባንቺ ይቅርታ ካደረኩለት ማለት ነው ይቅርታ ማድረግለት ማመን አለበት እኔ አሁን በተፈጠረው ነገር ወይ ጽፌለት ወይም ደግሞ ደውዬለት ምናምን ከሱ ጋር ለመገናኘት ምናምን ሲጀመር አሁን ባለበት ሁኔታ እንደዛ ማድረግ ይመስልሻል ስታስቢዋቸው ነው ግን አንቺ እንደ ሴት እንደዛ አይነት ነገር ውስጥ ለመግባት እርጉዝ ሆነሽ አይቅርና ትዳር ውስጥ ሆነሽ እኮ ነው ከበፊት ከቆየነ ወይም ከተውሹ ነገር ላይ አትመልሰሽ ከዛ ጋር እንዴት ተተፋ ነገር የለሽም ያስተላል እሱ ቦታ ያንን ማመን አለ ያን ካመንክ ብቻ ይቅርታ ምን እሱማ ጥፋት እኮ ነው ያ ማመን ምክንያቱም እሱ በግድ ከሱ ጋር አሁን እንዳዲስ ያወራሹ ነው እኔ አላወራሁትም እሱ አላመነ እኔ ደግሞ አላወራሁትም እሱ ራሱ ነው እሱ የመጣው ራሱ አሁን እሺ ይሄ በጣም የሚያጨቃጨቀን ጉዳይ ላይሆን ይችላል እኔ አላውቅም 2018 እንዴት እንደጀመረኝ አላውቅም አሁን ደግሞ እንዴት እየሄደ እንደሆነ አላውቅም ከዚህ የባሰና ከዚህ የበለጠ ልንገርሽ ቆይ ከዚህ የባሰና አሁን ይሄን አንቺ የሚያጨቃጭቀን የሆነ ሰው መሀላችን ገብቶናል እሱን እንርሳው እሱን ድረስ መመለስ ነበር እኔ በቃ ትቼዋለሁ እሱን ትቼ ሌላ የሚያሳስበኝ ነገር ተፈጥሯል ነው እያልኩሻለሁ በቃ ሌላ ችግር ተፈጠረ እዛ ደግሞ በመካከላችሁ መስማማት አለበት መጀመሪያ ከዛ በኋላ ነው አንቺ ከዚህ ስትወጪ ሲጀመር ወይ ስልክሽን ጥርቅም አድርገሽ ዛችሁ የምን ችግር ነው የሚፈጠረው ወይ ደግሞ የምን ችግር ነው የሚፈጠረው የምን ችግር ነው የሚፈጠረው ቁጭ በገን ችግር ተፈጥሯል የምን ችግር ሰው ያንተ ወንድምህ ነው በጋራ ሆነን ልንፈታው በጋራ ሆነን ልንፈታው እናንተ ክፍተት ሲሰጡ ብዙ ችግር ይፈጠራል እናንተ ደግሞ ክፍተት እየሰጣችሁ ያላችሁ በጋራ ሆነን አብረን ልንፈታው የሚገባ ከባድ ችግር ተፈጥሯል የጋራ ችግር ያንድ ሰው ገኒ አስረጃት ከሆነ አስረጃት በስነ ስርዓቱ ገኒ ደግሞ ከመቀበል ውጪ ሌላ አማራጭ የለም ደግሞ ምን ነው መቀበለው ደግሞ ምን ይዘመጣ ገራታ ግን
በቃ እኔ ወድጄ አይደለም ማለት እኔ ፈልጌ አይደለም። ያያችሁ ነው እናንተ ደግሞ ቪዲዮም እየተቀረጸ ነበር። እኛ በሰላም ካፌ ውስጥ ቁጭ ብለን ነው እንደዚህ አይነት ነገር የተፈጠረው። ቪዲዮን ከፍተሽ ማየት ትችላለሽ። በቃ አሁን ይሄ ሳይለቀቅ ነው እያወራን ነው፣ ግን ቪዲዮ አለ። ከፈለግሽ አሁንም ስልክ ላይ ከፍተንም ልናሳይሽ እንችላለን ምንና እንዴት እንደተፈጠረ ማለት ነው። የገኒ ዘመድ ልጅ የገኒ ዘመድ ህፃን አይደለችም ይቺ። ጀመረም ከእንግዲህም እኔ ጋር ነች ማለት እኔ ጋር ነች እኮ እኔ ጋር ነች ማለት ምን አልገባኝ። ያመጣኋትም እኔ ነኝ። ከየት ነው የምታመጣው? አላውቅም ከየት እንዳመጣኋት አላውቅም። ጤነኛ ነው ያው እኔ መስተባበርና ማለት እንግዲህ ህፃኗ ከኛ ጋር ነው የምትኖረው። ከኔ ጋር ነች በቃ ያለችው የኔ ነች። እናትየው አምጥታ በሰላም ቁጭ ባልንበት ጥላ ሄደች። በቃ ንገሪያታ የተፈጠረው ነገር። ዮናስም ነበረ። ሁለት ምስክር አለኝ እኔ። ፖሊስ ጣቢያ ወስጄ ለመመለስ ሞከርኩ፣ የለም ማንም ሊቀበለኝ አልቻለም። እናንተ ጋር ትሁን ያለ ምንድነው ስምታይ እንደዚህ ሰው ሰብስበ ምናምን ይዘህ የመጣኸው ህፃን ልጅ ማለት አንተ ማለት አንተ ተነጋጊ ነው። እንደዛ አይደለም እሱም ፌስታል እሱም ማብራት እና ልጅ ነው ጥላብኝ እኔ እንዴት እንደተሰቃየው እኔ ነኝ ማንጋ። አንዴ ፖሊስ ጣቢያ ያልኩኝ፣ አንዴ ጡጦ ከፋርማሲ ገዝቼ እንዳይረባት ምናምን እንትን እያልኩ ነው። አሁን ራሱ ዳይፐር አልተቀየረላትም፣ ተቃጥላችሁ ልትሞት ነው ልጅቷ። ስለዚህ እኔ ከቤት ውጪ ሆኜ እንደዛ በዛ መንገድ ትሪት አድርጌ እናትየዋ መታ እስክትወስድ ድረስ የምታገስበት ምንም ምክንያት ስለሌለ ወደ ቤት ይዣት መጥቻለሁ። አለቀ። አንተ ማለት እሙኔ ቁጭ በይና እኔ ላስረዳሽ። ምን ሆነሽ ነው? ምንም እኮ ማስረዳት አይጠበቅም እኮ ነው ላስረዳ። አሁን እኔ አንተ መቼ ወለከውን አሳደክ በስንት በፍቅር ምናምን መቼ አሳደክ እና መንገድ በእናትሽ ንገሯት። የምትሰማ ከሆነ ንገሯት። ምትሰሚ ከሆነ ነገር ይላል እነሱ ለዘመጣ አይደለ እኔ እንዳምንልህ እነሱ ፊት ዝም እንድልል ምናምን ይሆነ የተፈጠረውን ልጅቷ እኔ ማላቃት ልጅ አይቻትም። ማላቅ ልጅ መጀመሪያ መጣች፣ ገንዘብ ጠየቀችን፣ ገንዘብ ሰጧት። ከዛ በኋላ እዚህ ካፌ ውስጥ ምንድነው ያለች ይሆናል ህፃን ልጅ ይዘህ ማለት ነው። እኔ ክፉ አታስበኝ። ይሄ የራስ ስራ ነው። በእናትሽ ህፃኗ ዝም ትበል። ብሩን ከኪሴ ውስጥ ውሰድና ሄደክ 2 ፍሬ ገዝተናል። አለቀ። አወናና ከኪሴ ውስጥ ውሰድ። ማንም ሰዎች እንዲያወጣ አልፈልግም። እኔ ራሴ ላይ ነው ጥላ ሄደችው። እኔ ራሴ ነገሮችን አስተካክላለሁ። በጣም ግራ እየገባኝ ነው ማለት ቆይ አሁን እኔ ምን እንዳረግልሽ ነው ይዘህ የመጣኸው? አሁን እኔ አይምሮዬን እየበሳኝና ጭንቅላቴን አስተኛ ልጅቷ ነሽ መጀመሪያ እያመመኝ ያለው ነገር ስለዚህ ልጅ ተላፊ አሁን አንተ ፈታ አስተኛ ልጅቷ መጀመሪያ ምንም የሚያጣላ ነገር እኮ የለም። እኔ ላስረዳሽ። እግዚአብሔር ይዘህ ነው የምትወጣው። ሊቃላህን ይዘህ ነው የምትወጣው። ላፍሽ ለከት ይኑርሽ። ማንም ሰው ያየው ነው። ማንም እስከ ቪዲዮ ድረስ ማስረጃ ያለኝ ሰው ነኝ። ታውራለካ አውርቶ ይኸውልሽ ለምን ትፈገሪ
ላክለት አንጂ እኔ እሙ አብረን እያየች እኮ ነው የሰጠችን። ገንዘብ ስጡኝ አለች፣ ሰጠናል። ከዛ በኋላ ካፌ ውስጥ ነው ያለን፣ ሽንት ቤት አለው ያለች። እኔ ደግሞ እንትን ያላት መሰለኝ ሕፃን ልጅ ይዞ ስለመጣ የትም ወንድ ያመጣት መቀበል አለብኝ እኔ በሕፃን ልጅ ስም ይዞ ስለመጣ አንተ በዛ እንድታለልት ነው ወልጃለሁ ቢለኝና ብሰማ ስለማልቀበለው ሕፃን ልጅ ዘውበት እኮ ወይ ለእሷ ስጣት አትገባም ነግሬ ካለ እጄን እየደነዘዘኝ ነው። ገና ከቀን ጀምሮ ነው ተሸክሜ ያለው። እውነቱን ነገርኩሽ፣ ያለውን እውነት ብትሰሚ እኮ ነው እንዴት እንደተፈጠረ ነው። እና በሌላ ጉዳይ እንደሚያጨናንቀኝ ስለዚህ ይሄን ጉዳይ ለዚህ ነው ማለት ነው። አንተ ስትጨናነቅ እዚህ ጋር ውጭ ብሎ ሰው አይደለም ስጣት የምታወራኝ ከሆነ አውራኝ ቢባል አትጩ። ከዛ በኋላ ካመንክበትና እውነቱን ስታወጣ ብቻ ነው የምቀበል። አለቀ። ወልደህ ደግሞ ዘመጣህን ጭራሽ ማትሰማኝ ከሆነ እናንተ ማትልፉ። እኔ ቤት ኪራይ መከፍልበታለሁ፣ ራሴን ከመከባታለሁ፣ ራሴን ተነላለሁ። የማንንም ነፍስ ነች እናት ወልደሃለች። ሜዳ ላይ ዝም ብዬ ሜዳ ላይ ልትሰጥሻለሁ። አንተ የትኛው እንትን ነክ የትኛው ማሳደጊያ ነክ ባክህ ማን ነው ማሳደጊያ? ልጅቷ ሴትዮዋ እኔ ላይ ነው ጥላ ሄደችው። ሁለቱ ግንኙነት ስላላቸው ነው ገኒ። በቃ መጀመሪያ አዳምጪ። ካፌ ውስጥ ቁጭ ብለን ከዛ መጣች። ከዛ እያለፈች ዝም ብላ ስታየን ወይዬ እናት ምንድነው አልናት። ካሜራኛ ቪዲዮ እየሰራን ነበር፣ አንቺ ጋር እንድትደውል ገኒ ምናምን ቪዲዮ እየሰራን ነበር። ከዛ መጣችና አናገረችን። ከዛ ብር የፈለገች መሰለኝ አውጥቼ ሰጣት። ብሩን ተቀበለች። ፌስታል ይዛለች። የታ ፌስታል? ይሄ ፌስታል ይዛለች። ከዛ ልጅቷን ሽንት ቤት አለ ወይ አለች። እኔ ደግሞ እዛ ተጠቅሜም ስለማት ገኒ አለ ወይ ስላት አዎ ገኒ አለ አለች። ገኒ ማለት ነው። ከዛ በኋላ እዛ ጋር ብላ ሰይቻት። ከዛ ልጅ ይዛ አልገባም አለች እና ያዝልኝ አለች። እኔን ማለት ነው እግዚአብሔር ነው የምልሽ። ከዛ እኔን ያዝልኝ አለች። ከዛ አይ እኔ እንዴት ልጅ እንደሚያዝ አላውቅም፣ ገኒ ትያዝልሽ አልኳት። አይ አንተ ያዝልኝ አለች። ከዛ እሺ ብዬ ነው ያው ባሮክንም ስለሚዝ ተቀበልኳት። ከዛ በኋላ ነው ችግሩ የተፈጠረው። እንጠብቃታለን፣ አትመጣም። ሽንት ቤት ስናይ የለም። በሽንት ቤቱ ጀርባ መውጫ አለ። የተፈጠረው ታሪክ ይሄ ነው። አመንሽም አላመንሽም የማመን ያለማመን የራስሽ ጉዳይ ነው። እኔ ግን አሁን ልጅቷም እየተቃጠለች ነው፣ እያለቀሰች ነው፣ እንትን እያለች ነው። ስለዚህ ገብቼ ስለ ልጅ እኮ አንተ አይደለህም የምትነግረኝ እኔም ቤት ነው። ከፈለግሽ አንቺ አታናግሪኝ፣ ዝጊኝ። እኔ መንከባከብ ባለብኝ መንገድ እንከባከባለሁ። ወተት አይከለከልም። ሕፃን ልጅ ነች ገና ጨቅላ ናት። አልቀመጥም። ውስጥ ላይ ገብቼ ዳይፐሩን ልቀይርላት። አይመጣም። ሊሆናስ ደግሞ ጥሪ ሲገን ስማ፣ ይሄን ልጅ የራስህ ሆና ከተገኘች እኔን አድርገኝ የሚመጣብህን መዘዝ ማለት ነው። የዛን ጊዜ ግን እየሰማህ